ኑን እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله تعالى وبركاته. برقتم لقاش مهون يكفلال دستان بلق سنوست كاغنيو يعلاماتشن بقو أدراجيوش عندو شيخ سليمان الراجحي يبالالو. سعودة عربية كافر راتشاتشو بليونيروች መካከል አንዱ ናቸው። ከንጉሳውያን ቤተሰብ ሳይሆኑ ቢሊዮነር መሆን የቻሉ ሰው ናቸው። በዓለም ግዙፉን አራጅሒ ኢስላማዊ ባንክ መመስረት ችለዋል። በሕይወታቸው ያጋጠማቸውን አንድ አስተማሪ ክስተት እንዲህ ሲሉ ያካፍሉናል። በልጅነቴ እጅግ በድህነት ውስጥ ነው ያደግኩት። ቤተሰቦቼ ድሆች ነበሩ። በአንድ ወቅት ትምህርት ቤት ተማሪ እያለሁ ትምህርት ቤቱ የመዝናኛ ጉዞ ስላዘጋጀ በዚህ የሽርሽር ጉዞ ላይ መሳተፍ የሚፈልግ ሁሉ 1 ሪያል ማዋጣት እንደሚጠበቅበት የትምህርት ቤቱ ርዕሰ መምህር አስታወቀ። እኔም በዚህ ጉዞ ላይ ለመሳተፍ እጅግ ስለጓጓሁ ለወላጆቼ 1 ሪያል እንዲሰጡኝ እያለቀስኩኝ ጠየቅኳቸው። ነገር ግን ወላጆቼ ከእጅ ወደ አፍ የሆነ ህይወት የሚኖሩ ምስኪኖች ስለነበሩ ይህን 1 ሪያል ስለሌላቸው ሊሰጡኝ አልቻሉም። የጉዞ ቀናት መቃረቡን ተከትሎ 1 ሪያሉን የሚሰጠኝ በማጣቴ እጅግ በጣም አለቀስኩኝ፣ አዘንኩኝ። ለጉዞ 1 ቀን ሲቀረው በትምህርት ቤቱ የወሰድነው ፈተና ውጤት ደርሶ ስለነበር የፈተና ውጤታችንን ስንቀበል ከሌሎች ተማሪዎች የላቀ ውጤት በማምጣቴ ፍልስጤማዊ የሆነው መምህራችን ተደስቶብኝ በተማሪዎች ፊት አስጨብጭቦ ውጤቴን ሰጠኝ። ለማበረታታትም 1 ሪያል በሽልማት መልኩ አበረከተልኝ። ለጉዞ መዋጮ የሚያስፈልገኝን 1 ሪያል በሽልማት መልኩ በማግኘቴ እጅግ በጣም ተደሰትኩኝ። ያንን የተሸለምኩትን 1 ሪያልም ለትምህርት ቤት ርዕሰ መምህር በፍጥነት ሄጄ በመስጠት ብዙ በጓጓሁለት ጉዞ ላይ መሳተፍ ቻልኩኝ። ለቀናት ሳነባ የነበረው እንባ በደስታ ተቀየረልኝ። የቀናት ለቅሶዬ በዛች 1 ሪያል ሽልማት የተነሳ ለረጅም ጊዜያት ውስጤ በቀረ ደስታ ተለወጠልኝ። ጊዜያት ነጎዱ። እኔም ትምህርቴን አጠናቀቅኩኝ። ጠንካራና ታታሪ ሆኜም በሥራ ዘርፍ ላይ ተሰማራሁ። የአላህ ጸጋ ብዙ ነውና ሥራዬን በረካ አደረገልኝ። ጸጋውንም በእኔ ላይ አንቧቧልኝ። ከትንሽ ሥራ ተነስቼ በሳውዲ አረቢያ የመጀመሪያው የሸሪዓ መር ባንክ በመመስረት በመላው ሳውዲ አረቢያ ቅርንጫፎች በዙልኝ። በአንድ ወቅት በልጅነቴ ተማሪ እያለሁ 1 ሪያል የሰጠኝ መምህሬን በማስታወስ በወቅቱ የሰጠኝ 1 ሪያል ሽልማት ነው ወይስ እርዳታ በሚል ከራሴ ጋር ሙግት ውስጥ ገባሁ። ራሴን ደጋግሜ ጠየቅኩኝ፣ ግን ፈጽሞ መልስ ላገኝለት አልቻልኩም። መምህሩ ያንን 1 ሪያል የሰጠኝ ምንም አስቦ ቢሆን ለኔ ግን በወቅቱ የነበረኝን ትልቅ ችግሬን ቀርፎ አስደስቶኛል። ያንን የደስታ ስሜት ደግሞ ከኔ ውጭ ማንም ሊረዳው አይችልም ስል ለራሴ ነገርኩት። ውስጤ ለሚመላለሰው ትዝታና ጥያቄ ምላሽ ሊሆነኝ የሚችለው ይህን መምህር ካለበት አፈላልጌ አግኝቼው
ስጠይቀው ነው በሚል ወደ ቀድሞ ትምህርት ቤት በመሄድ ፍልስጤማዊው መምህሬን ማፈላለግ ጀመርኩ። በአላህ እገዛ መምህሬ ያለበትን ቦታ አፈላልጌ ማግኘት ቻልኩኝ። እሱን ለማግኘትም ቀድሜ ተዘጋጀሁና ወዳለበት ስፍራ አቀናሁ። ፍልስጤማዊው መምህሬ በጥሮታ ላይ ሆኖ እጅግ በድህነትና በችግር ላይ ሆኖ አገኘሁት። የእርሱ ተማሪ እንደነበርኩኝ በማብራራት እንዲያስታውሰኝ አደረግኩት። የተከበርከው ውዱ መምህሬ ሆይ፣ እኔ እኮ ለረጅም ዓመታት የቆየ ያንተ ባለዕዳ ነኝ አልኩት። አንድ ድሃ ሰው ምን የሚያበድረው ነገር ኑሮት ነው የማበድረ ሲል ተገርሞ ጠየቀኝ። እኔም ተማሪ እያለሁ በውጤቴ ምክንያት የሰጠኝን 1 ሪያል አስታወስኩት። መምህሬም ክስተቱን በማስታወስ እየሳቀ ባለዕዳ ነኝ ያልከኝ ታዲያ አሁን ያችን 1 ሪያል ልትከፍለኝ ነው በማለት ተገርሞ እየሳቀ ጠየቀኝ። እኔም አዎ ውዱ መምህሬ በማለት መለስኩለት። ወደ መኪናዬ እንዲገባ በማድረግ እጅግ ዘመናዊ መኪና በግቢው ውስጥ የቆመበት ግዙፍ ዘመናዊ ቪላ ቤት ውስጥ ይዤው ገባው። መምህሬ ሆይ፣ ተማሪ እያለው ለሰጠኸኝ 1 ሪያል ምላሽ ባይመጥንም ይሄ ግዙፍ ቪላና መኪና ላንተ ይሆን ዘንድ ያዘጋጀሁት ነው። በሕይወት ዘመንህም የሚበቃህን ያህል ገንዘብ እኔ ዘንድ ተዘጋጅቶልሃል ብዬ ነገርኩት። አጂብ! መምህሬ እጅግ በመደንገጥ ይህ ፈጽሞ ለኔ አይገባም፣ ይህ በጣም ከልክ ያለፈ ብዙ ነው በማለት አይኑ በእንባ ተሞልቶ መቀበል እንደሚከብደው ነገረኝ። መምህሬ ሆይ፣ በወቅቱ 1 ሪያል ስትሰጠኝ የነበረኝ ደስታ ዛሬ አንተ ይህን ቪላና መኪና ስታገኝ ከተሰማህ ደስታ በላይ ነው። የዛኔ የነበረኝ የልጅነት ደስታና ሐሴት ዛሬም ድረስ አይረሳኝም በማለት ለመምህሬ ስጦታዬን አበረከትኩለት ይላሉ። በመጨረሻም ሼኽ ሱሌይማን አራጅሒ ምክር ሲመክሩ ምንጊዜም ለሌሎች ደስታን ፍጠር፣ የሌሎችን ጭንቀት አስወግድ፣ ምንዳህን እጅግ ከሰጪው ከለጋሹና ከደጉ ጌታ ጠብቅ ይላሉ። ለመረጃ ያህል ሼኽ ሱሌይማን አራጅሒ ያላቸውን ሀብት ግማሹን ለልጆቻቸውና ለቤተሰቦቻቸው፣ ግማሹን ደግሞ ለበጎ አድራጎት አበርክተዋል። በዓለማችን ታሪክ ግዙፉ የተባለለትንና በዓለም ድንቃ ድንቅ መዝገብ ላይ ሊሰፍር የቻለ ለበጎ አድራጎት አገልግሎት የሚውል በሳዑዲ አረቢያ በቀሲም ግዛት የሚገኘውን 5464 ሄክታር ስፋት ያለውን የእርሻ ማሳቸውን። ይህም የእርሻ ማሳ በዓመት 10,000 ቶን የቴምር ፍሬ የሚሰጥና በውስጡም 45 አይነት የተለያዩ የቴምር ፍሬዎችን የያዘ 200,000 የሚሆን የቴምር ዛፍ ለበጎ አድራጎት ይውል ዘንድ ወቅፍ ማድረግ የቻሉ ሰው ናቸው። ሼኽ ሱሌይማን አራጅሒ ለዳዕዋና ለበጎ አድራጎት ፕሮጀክቶች ቋሚ ድጋፍ እንዲሆን ወቅፍ ያደረጉት ካፒታል አሁን ላይ 60 ቢሊዮን ሪያል ደርሷል። ይህ በዓለማችን እስካሁን ተወዳዳሪ ያልተገኘለት ወቅፍ ነው። ሼኹ ወቅፍ ካደረጉት የቴምር እርሻ የሚገኘው የቴምር ምርት ተሽጦ ገቢው ለበጎ አድራጎት ማህበራት የሚከፋፈል ሲሆን ቀሪው ቴምርም ለሁለቱ ቅዱሳን መስጂዶች መካና መዲና ለሚገኙት ሐረሞች የረመዳን ኢፍጣር ፕሮግራም አገልግሎት ይውል ዘንድ ለምእመናን በነፃ ይከፋፈላል። በሳዑዲ አረቢያ ባሉ ከተሞች ላይ በሼኽ ሱሌይማን አራጅሒና ቤተሰባቸው አማካኝነት መስጂድና መድረሳ ያልተገነባበት ከተማ ማግኘት ያዳግታል።
በሁሉም ቦታዎች ላይ መስጂዶችን አስገንብተዋል። በስራቸው ላለው ሰራተኞቻቸውም ደሞዛቸውን ወሩ ከመጠናቀቁ በፊት በመክፈል ይታወቃሉ። ሼኽ ሱለይማን አልራጅሒ በአንድ ወቅት ቃለ መጠይቅ ሲደረግላቸው ግማሹን ሀብታችሁን ለቤተሰቦቻችሁ ግማሹን ደግሞ ለወቅፍ ለግሰውታል፣ ለራስዎት የግል ወጪ የሚሆንስ ምን አስቀምጠዋል በሚል ለቀረበላቸው ጥያቄ ሲመልሱ ውብ በሆነ ፈገግታ ተሞልተው ባጭሩ ምላሼ ምንም ነው፣ የምለብሳቸው ልብሶች ብቻ እኔ ጋር አሉኝ። እድሜ በሰማንያዎቹ ውስጥ ነኝ። ከዚህ በኋላ ምን ልፈልግ እችላለሁ? የወቅፍ ፕሮጀክቴ ወጪን ይሸፍናል። መጠለያ፣ ምግብ፣ ሕክምናና መጓጓዣ አገኛለሁ። በትንሹ ለመኖር በደንብ የተብቃቃው ነኝ ሲሉ መልሰዋል። ቢሊየነር ሆነው ግን ምንም ገንዘብ የሌለው ሰው በመሆኑት ምን ይሰማውታል ሲባሉ ፈገግ እያሉ በናፍቆት እይታ ውስጥ ሆነው ውስጤን ብርሃን ይሰማኛል፣ ነፃነት ይሰማኛል፣ የበራሪ ወፍ ያህል ነፃነት ይሰማኛል። ሕይወት ዘመኔ 2 ጊዜ ምንም ገንዘብ የሌለው ሰው ሆኜ አውቃለሁ። በፊት ላይ የድህነት ስሜትና ሁኔታ በደንብ በሕይወቴ አውቀዋለሁ። የአሁኑ ግን በፍላጎቴና በምርጫዬ ነው። ምንም ለራሴ ባይኖረኝም እጅግ መረጋጋት፣ የአእምሮ ሰላምና ደስታ ይሰማኛል። ሀብት ሁሉ የአላህ ነው። የእሱን ሀብት እንድንጠብቅ ነው የተሰጠን። አሁን ላይ ጌታዬ አላህ ሲጠራኝ ያለምንም እክል ጥሪውን መመለስ እችላለሁ። ይህ ታዲያ እንዴት ያለ እፎይታና እረፍት የሚሰጥ ነው በማለት አስደናቂ ምላሻቸውን ሰጥተዋል። በእርግጥ ለጋሽ መሆን ይከፍላል። አላህ ከችሮታው አሁንም ይጨምርላቸው፣ ለእኛም የመለገስን ልብ ይወፍቀን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.